ስሜትን የመግዛት ጥበብ። በየቀኑ ብዙ የተለያዩ ስሜቶች ይሰማናል። ደስታ፣ ሐዘን፣ ቁጣ፣ ድብርት። ምንም ባይሰማን ያ በራሱ ስሜት ነው። ብዙ ጊዜ ስለ ስሜታችን ብዙም አናስብም። ነገር ግን በአእምሮና አካላችን ላይ ከፍተኛ ተጽዕኖ ያሳድራሉ። እናም ያለምንም እርዳታና እገዛ ስሜታችንን መቆጣጠር በጣም ከባድ ሊሆን ይችላል። ለዚህም ነው የዛሬውን የቲቦ ሙይስ ማስተር ዩር ኢሞሽንስ ስሜቶን ይቆጣጠሩ የሚለውን ድንቅ መጽሐፍ ይዤላችሁ የቀረብኩት። በዛሬው የመጽሐፍ ቅምሻችን ስሜትን መረዳት ለምን እንደሚያስፈልግ በጥልቀት ትማራለህ። በምትናደድበት ወቅት አለማዘን ከባድ የሚሆነው ለምን እንደሆነ ከዚህ መጽሐፍ ሚስጥሩን ወደኋላ አብረን እንደርስበታለን። ከዚህ መጽሐፍ ስሜትን በተሻለ መንገድ እንዴት መረዳት እንደምትችል ትማራለህ። ይህንን ማወቅ መጥፎ ስሜቶችን በትክክለኛ መንገድ እንድታስተናግድ ያግዝሃል። አስታውስ፣ ስሜቶች ጠላቶች አይደሉም፣ አንተን ወደ ጠንካራና ደስተኛ ሰው እንድትሆን የሚያግዙህ ረዳቶች እንጂ። ምዕራፍ 1 How your survival mechanism affects your emotions። ስሜትና የመኖር ትግል። የዛሬ ህይወታችን ከቀደምት አባቶችና አያቶቻችን በእጅጉ የተለየ ነው። ዛሬ ላይ ለምግብ በዱር ውስጥ እንስሳትን ማደን አያስፈልገንም፣ ምክንያቱም በቀላሉ ከገበያ መግዛት እንችላለን። እንደ ቀደምት አያቶቻችን ከዱር አራዊት መደበቅና መፍራትም አያስፈልገንም፣ እነሱ እኛ ጋር ሊመጡና ሊጎዱን አይችሉም። ምንም እንኳን እነዚህ ለውጦች ቢኖሩም አሁንም በአደጋ ውስጥ ማለፋችን አልቀረም። አደጋ ውስጥ እንዳለን ሲሰማን ከአደጋ የመዳን ዘዴ በውስጣችን ብቅ ይላል። ይህ ዘዴ ከአደጋ ለመሸሽ ኃይል ይሰጠናል። አሉታዊ ክስተቶችን ከአዎንታዊ ጉዳዮች የበለጠ ለማስታወስ እንሞክራለን። በድሮ አያቶቻችን ዘመን አሉታዊ ክስተቶች ብዙውን ጊዜ አደገኛ ውጤት ያስከትላሉ። ለምሳሌ አንድ ጎሳ ካገለለ በህይወት የመትረፍ እድሉ በእጅጉ ይቀንሳል። ምክንያቱም ማን ከአራዊት ጥቃት ይጠብቅሃል? ደግሞም ምግባቸውን እነማን ያካፍሉሃል? ዛሬም እንዲሁ ነው። አሉታዊ ክስተቶች ለህይወት አስጊ ባይሆኑም እንኳ ስሜታዊ ጭንቀትን ይፈጥራሉ። ለህይወትህ የሚያሰጋ አደጋ ባይኖርም እንኳ አሁንም መጥፎ ስሜት ይሰማሃል። ጓደኛ ከአንተ ጋር መነጋገር ሲያቆም ታዝናለህ። ይህ አሉታዊ ስሜቶች አባቶቻችን በህይወት እንዲተርፉ ረድቷቸዋል። ነገር ግን ዛሬ ላይ ብዙም አይጠቅምህም። አለቃ ስራን ቢነቅፍ ወይም ጓደኛ ከአንተ ጋር ማውራት ቢያቆም ይህ የህይወትና የሞት ጉዳይ አይደለም። ግን ምቾት የሚነሳ የስሜት ህመም በውስጥህ ይፈጥራል። ይህንን ምቾት የሚነሳ ስሜት ለማስወገድና ደስተኛ ለመሆን ይህንን አሉታዊ ስሜት መልሶ መዋጋትና መጋፈጥ ያስፈልጋል። ምክንያቱም ደስተኛ መሆን ህይወትን በእጅጉ የማሻሻል ኃይል አለው። ዶፓሚን በተለምዶ የደስታ ሆርሞን ወይም ኒውሮትራንስሚተር የሚባለው ሲሆን ከስሜት ጋር በእጅጉ ይያያዛል። ይህ ሆርሞን አስደሳች ነገሮችን ስታደርግ በአእምሮ ውስጥ ይለቀቃል። ለምሳሌ የምትወደውን ጥሩ ምግብ ስትመገብ፣ ከምትወደው ሰው ጋር ስታወራ፣ ብቻ አንተን ደስ ከሚልህና ከሚያስደስትህ ባህሪ ጋር የተገናኘ ሆርሞን ነው። ወይም ባጭሩ ደስ የሚል ስሜት እንዲሰማ ያደርጋል። ዶፓሚን ሰዎች ጥሩ ስሜት እንዲሰማቸው ስለሚያደርጋቸው ብዙዎች ይህንን ሆርሞን ባሉታዊ መንገድ ይጠቀሙታል። ከመጠን በላይ መመገብ፣ ወሲብ ወይም ሱሰኞች ሊሆኑ ይችላሉ። ማንኛውም አይነት ሱስ ለጤና በጣም ጎጂ ነው። ለምሳሌ አስተሳሰባችሁ በቁሳዊ ነገሮች ደስታን ማሳካት ከሆነ አዲስ መኪና ወይም ስልክ የምትፈልገውን ደስታ ይሰጥሃል። በዚህ በአዲሱ መኪና ወይም በአዲሱ ስልክ ትጠመዳለህ። ይህም ደስተኛ የሚያደርግ ከሆነ ግን ደስታው የሚቆየው ለአጭር ጊዜ ብቻ ነው። ቁሳዊ ነገሮች ስለማይለወጡ ብዙም ሳይቆይ ይሰለቹናል። ይህ በቁሳዊ ነገሮች ደስታን ፍለጋ የሚደረግ ከንቱ ሙከራ ሄዶኒክ አዳፕቴሽን ይባላል። ይህ በጊዜያዊ ደስታ ለአጭር ጊዜ ቢቆይም እሱ እንድታሳድዱት ያደርጋል። ሁላችንም በተወሰነ ደረጃ የደስታ እርከን አለን። ከሰው ወደ ሰው ግን ሊለያይ ይችላል። አንዳንድ ሰዎች በተፈጥሮ ደስተኛ ሊሆኑ ይችላሉ፣ ሌሎች ደግሞ ገለልተኛ ሆነው ይቆያሉ። የደስታ ደረጃ ከፍ የሚለው የዶፓሚን ነርቭ አስተላላፊን የሚቀሰቅስ ነገር ስታደርግ ነው። ቀደም ሲል ያነሳነው ምሳሌ ብንመለከት አዲስ መኪና ወይም ስልክ መግዛት የደስታ ደረጃ ላይ ጭማሪ ያመጣል። ነገር ግን በመጨረሻ ወደ ቤዝ ላይን ይመለሳል። ይህ ማለት ደስታን ማሳደድ የለብህም ማለት ነው። ምክንያቱም ሁሌም ከፍ ባለ የደስታ ደረጃ ላይ አትቆይም። ደራሲ ሶኒያ ሉቢ ደስታ እንዴት በሚለው መጽሐፉ እንዲህ በማለት ይገልጻል።
50% የሚሆነው ደስታ ከዘር የሚተላለፍ ሲሆን 40% በውስጥ ከሚካሄዱ ነገሮች ማለትም ሀሳብና ስሜት ጋር ይያያዛል። የተቀረው 10% ከውጫዊ ነገሮች እንደ ቁሳቁስ ወይም የስራ እድገት ማግኘት ጋር ካሉ መሰል ጉዳዮች ጋር ይያያዛል። ከዚህ የጥናት ውጤት የምንረዳው ደስተኛ መሆን ያንተ ምርጫ መሆኑንና በአንተ ላይ በሚደርሰው ወይም ውጫዊ ነገር ላይ እንዳልሆነ ማወቅ አለብህ። እውነተኛ ደስታ ከውጭ ሳይሆን ከውስጥ የሚፈስ ወንዝ መሆኑን ልብ በል። ስለዚህ ደስታን መፈለግ አቁም፣ ደስታ በውስጥ ነውና። ምዕራፍ 2 The Nature of Emotion የስሜት ተፈጥሮ። ስሜትን በአግባቡ ማስተናገድና መቆጣጠር አሳሳች ነገር ነው። በተለይ አሉታዊ ስሜቶችን በተገቢው መንገድ መረዳትና መቆጣጠር የበለጠ አሳሳች ነው። ስሜትን መቆጣጠር የሚቻለው ጊዜያዊ እንደሆነና እንደሚያልፉ በመረዳት። ቁጣ ወይም ብስጭት ምንም ያህል ብትሞክር ለመቆጣጠር ከባድ አሉታዊ ስሜቶች ናቸው። ነገር ግን እነዚህ ስሜቶች ጊዜያዊና እንደሚያልፉ መረዳት በቀላሉ እንደነዚህ ያሉ መሰል አሉታዊ ስሜቶችን በተገቢ መንገድ ለማስተናገድ ያስችልሃል። ለምሳሌ ሳራ ተናዳለች ምክንያቱም ከእንቅልፏ ዘግይታ ስለነቃች። ይህ ማለት ሻወር ወስዳ ለባብሳ ቁርሷን እስክትመገብ የሥራ ሰዓቷ ይሄዳል። ይህ የብስጭት ስሜት ቶሎ አይጠፋም። ራሷን ማረጋጋት እንዳለባትና መበሳጨት እንደሌለባት ብትናገርም ይህ ዘዴ ሁል ጊዜ አይሰራም። በምትኩ ሳራ ራሷን ከስሜቷ ማላቀቅ ትችላለች። ለራሷ እንዲህ በማለት አዎ ከስራ አርፍጃለሁ፣ በዚህም ተበሳጭቻለሁ። ቀኔ እንደዚህ መጀመር አልነበረበትም። ነገር ግን ይህ ብስጭት ቀስ በቀስ እየደበዘዘና እየጠፋ ይሄዳል። እናም የተሻለ ስሜት ይሰማኛል። እናም እርስዎ ስሜቶች ዘላለማዊ አይደሉም። አሁን የሚሰማ ስሜት ትንሽ ቆይቶ ይጠፋና በሌላ ስሜት ይተካል። አሉታዊ ስሜቶች ቢሆኑም ሁል ጊዜ መጥፎ ነገር አይደሉም። ጥሩ ያልሆኑ ስሜቶችን ሙሉ በሙሉ ከንቱ እንደሆኑ አድርገው አይቁጠሯቸው። አንዳንድ ጊዜ እነዚህ ስሜቶች እርምጃ እንድትወስድ ሊያበረታቱ ይችላሉ። የውድቀት ፍርሃት ስሜት በሚቀጥለው ጊዜ ጠንክረህ እንድትሰራ ሊገፋፋ ይችላል። የምትወደውን ሰው በሞት ማጣትህ አሁንም በህይወት ያሉትን ሰዎች እንድታደንቅና ፍቅርን እንድትሰጣቸው ሊያደርግህ ይችላል። አሉታዊ ስሜቶችን ለመቋቋም የምትታገል ከሆነ ቀደም ባሉት ጊዜያት ያጋጠሙ አስቸጋሪ ሁኔታዎችን አስታውስ። ምንም ያህል መጥፎ ስሜት አሁን እየተሰማ ከሆነ ይህ ስሜት እንደሚያልፍ ወቅ። ሌላኛው አሉታዊ ስሜቶች ጤናማ በሆነ መንገድ የማስተናገጃ ዘዴ አንተ ስሜት አለመሆንን መረዳት ነው። ወይም ስሜቶች አንተን ሊገልጹ እንደማይችሉ ማወቅ አለብህ። ለምሳሌ የመንፈስ ጭንቀት ከተሰማ ይህ ስሜት አንተን እንደማይገልጽ ማስታወስ አለብህ። የጭንቀት ስሜት ስለተሰማ ብቻ አንተ ጭንቀታም ነህ ማለት አይደለም። አሁን የሚሰማህ ነገር ከሰው ማንነት ዝቅ ሊያደርግህ አይችልም። ለማስታወስ ያህል ደስተኛ ለመሆን አዎንታዊ አመለካከትን በንቃት መያዝ አለብህ የሚለው አባባል ሰምተህ ይሆናል። እንዲሁም የምታስበውን ትስበዋለህ የሚባል ሌላም አባባል አለ። እነዚህ ሁለቱ አባባሎች ለአዎንታዊ ብቻ ሳይሆን ለአሉታዊም ነገሮች ይሰራልና ልብ ማለት ያሻል። በጣም መጥፎ ሁኔታ ውስጥ በምንሆንበት ጊዜ ወይም ያመለከትነው ስራ ውድቅ ሲደረግ እነዚህ ክስተቶች በሌሎች ጥሩ ባልሆንክባቸው የህይወት ዘርፎች ላይ እንድታተኩር ያደርጋል። ይህ ማለት ጥሩ ያልሆንክባቸው የህይወት ክፍል በማሰብ የበለጠ አሉታዊ ስሜቶች እንዲሰማ ታደርጋለህ። ስለ ክብደት መጨመር ማንም እንደማይወድህና ብቸኝነትና ሐዘን ሊሰማ ይችላል። በዚህ ምክንያት አንድ አሉታዊ ስሜት ሲሰማ ከሌሎች የህይወት ክፍል ጋር በማገናኘት በስሜት ከመብከንከን ይልቅ ራስን ከስሜቱ ነፃ ማድረግ ያስፈልጋል። ይህ እየተሰማ ያለው መጥፎ ስሜት በቅርቡ እንደሚያልፍ ለራስህ በመናገር ይህ መጥፎ የሆነ ስሜት እንዴት እንደተፈጠረ ለመረዳት መሞከር። ይህንን ነጥብ በምሳሌ እንረዳው። ሶፊያ ስህተት መስራት እንደሚያስቆጣት ታውቃለች። በትንንሽ ስህተቶች እንኳን ብግን ትላለች። ስለዚህ ሶፊያ ይህንን ችግሯን ጽፋ ብዙ ጊዜ በተናደደች ቁጥር ራሷን መከታተል ጀመረች። ከዚህ በፊት ሶፊያ ስህተት በሰራች ቁጥር ምንም እንኳን በትክክል ማድረግ እንደማትችልና ተሸናፊ መሆኗን ለራሷ ትናገር ነበር። ይህ አሉታዊ ዑደት ከህይወቷ ለማስወገድ ሶፊያ እንደማንኛውም ሰው እንደሆነችና ሰዎች እንደሚሳሳቱ ራሷን አስታውሳ ከአሉታዊ አስተሳሰቦች ዑደት ለመላቀቅ ስላደረገችው ስኬት ራሷን ማድነቅና ማበረታታት ጀመረች። ዘወትር ስሜትን የመከታተል ልማድ አዳብር። በስሜትህ የሚቀሰቀሰውን ነገር ለመለየት ሞክር። በእነዚህ ጊዜያት ለራስህ የምትናገረው ነገር አሉታዊ የስሜት አዙሪት ውስጥ እንድትወጣ ሊረዳህና ዳግም ወደዚያ የአሉታዊ የስሜት አዙሪት ውስጥ እንዳትገባ ትምህርት ሊሆንህ ይችላል።
ምዕራፍ 4 Changing your interpretation ትርጓሜህን መቀየር። የውጫዊ ሁኔታዎች ለደስታ 10% ብቻ ተጠያቂዎች መሆናቸውን ቀደም ሲል አይተናል። ከነዚህ የውጫዊ ሁኔታዎች እንደ ምሳሌ ያለህ ገንዘብ፣ የተወሰኑ የህይወት ግቦችን ማሳካት፣ ለምሳሌ ማግባት የመሳሰሉትን ያጠቃልላል። እነዚህ ነገሮ ግምቶች ይባላሉ። እነዚህ ግምቶች ምንም ያህል ትንሽ ቢሆኑም አሁንም ተጽዕኖ ያሳድራሉ። ለዛ ነው እነዚህ ነገሮች ከተለያየ አቅጣጫ መመልከት የሚያስፈልገው። አንዳንድ የተለመዱ እምነቶች እነዚህ እምነቶች አንተ ችግር እንዳለብህ እንዲሰማህ ሊያደርጉ ይችላሉ። በአሁኑ ጊዜ እያጋጠመ ያለው ችግር በእውነቱ ችግር ባይሆንስ? ሃና ከስራዋ ልትባረር ትችላለች የሚባል ወሬ በስፋት ሲናፈስ ሰማች። ሃና ይህ ቢከሰትባት ትልቅ ችግር ነው ብላ ትገምታለች። ነገር ግን የህልሟን ስራ ለመስራት ወይም የራሷን ቢዝነስ ለመጀመር እንደ እድል አድርጋ አየችው። ትዳር መስርቼ ልጆች መውለድ አለብኝ። ይህ ተስፋ ብዙውን ጊዜ ከወላጆች ጫና የሚመጣ ነው። ማህበረሰቡ ስላለ ብቻ ማግባት አለብህ ማለት አይደለም። ማግባትም ሆነ ልጅ መውለድ ያንተ ምርጫ መሆን አለበት እንጂ በሌሎች ግፊት የምታደርገው ነገር ሊሆን አይገባም። እኔ ወደፊቱን እፈራለሁ ብትል፣ ሁሉም ሰው ስለ ወደፊቱ ጊዜ ይፈራል። ምን እንደሆነና ምን ይዞ እንደሚመጣ ማንም አያውቅም። ነገር ግን ስለ ወደፊቱ ብዙ መጨነቅ ምንም ሊረዳህ አይችልም። ይልቁንም በአሁኑ ጊዜ ላይ ማተኮር የምትችለውን ሁሉ ማድረግ፣ ለአሁን ጊዜ ትኩረት በመስጠት ጠቃሚ ነው። የዚህ ምዕራፍ ቁልፍ ነጥብ በህይወትህ ለሚከሰቱ ነገሮች አንተ ባለህ አተረጓጎም ላይ የተመሰረተ መሆኑን ልብ እንድትል ማስቻል ነው። ላጋጠመህ ነገር ሁሉ ሰዎችን ወይም ሁኔታዎችን ለችግር የምትወቅስ ከሆነ ይህ ልማድ ለመለወጥ ጊዜው አሁን ነው። ለድርጊትህ ኃላፊነት መውሰድን መማር ያስፈልግሃል። የሚደርስብህን ነገር መቆጣጠር አትችልም፣ ነገር ግን ምላሽን መቆጣጠር ትችላለህ። ይህ ደስተኛ መሆን አለመሆንን ይወስናል። ምዕራፍ 5 Letting go of your emotions ስሜትን መተው። በህይወታችሁ ደስተኛ ለመሆን ስሜትን መተው መለማመድ አለባችሁ። አሉታዊ ስሜቶችን በውስጥህ አምቀህ አትያዝ፣ አትጨነቅ። ምሬትና ሌሎች አሉታዊ ስሜቶች በአእምሯዊና በስሜት ሊጎዱ ይችላሉ። ንዴት፣ ቁጣና ምሬት፣ እነዚህን ነገሮች ቀደም ባሉት ምዕራፎች ውስጥ ተመልክተናል። አካላዊ መግለጫዎች ስላሏቸው እዚህ ምዕራፍ ላይ መጥቀሱ ተገቢ ነው። ለምሳሌ ስትናደድ ምን ይሰማሃል? የልብ ምትህ ከፍ ይላል፣ መዳፎችህን ያልበሃል፣ ሙቀት ይሰማሃል እና ምንም ነገር ላይ ማተኮር አትችልም። ስለዚህ ስሜትን በውስጥ አፍነ ከመያዝ በፊት በመጀመሪያ ስሜትን ለመለየትና እንደ ተመልካች ከውጭ ሆኖ ለመታዘብ ሞክር። ቶማስ አለቃው ስራውን ለሶስተኛ ጊዜ እንዲያስተካክል ሲነግረው ደደብ የሆነ ያህል ተሰምቶት ከአለቃው ቢሮ ወጣ። ለስራውን ብቁ ያለመሆን ስሜት ተሰማው። ቶማስ በዚህ መልክ መሰማቱ የተለመደ ነው። ነገር ግን ቶማስ ከዚህ ስሜት ራሱን ሊያወጣ ወሰነ። አዎ ደደብ የሆንኩ አይነት ስሜት ተሰምቶኛል፣ ግን እኔ ደደብ አይደለሁም። ስሜቱን በመለየትና ስሜትን ከራስህ የተለየ ነገር አድርጎ በመመልከት መካከል ትልቅ ልዩነት አለ። ቶማስ በተጨማሪ ራሱን አሉታዊ ሐሳቦችን መመገብ አቆመ። ሁለተኛ፣ ስሜታችሁን እንደ ጊዜያዊ ነገር አስቡት። ስሜትን መቀየር እንደምትችሉት ልብስ ተመልከቱት እንጂ እናንተን እንደማይገልጽ ማስተዋል ያስፈልጋል። እኔ ያዝኛለሁ ብሎ ከማሰብ ይልቅ የሐዘን ስሜት እየተሰማኝ ነው የሚለው ሐረግ የበለጠ የተሻለ ነው። ይህ በአንተና በስሜት መካከል የተወሰነ ርቀት ይፈጥራል። ይህም ለመልቀቅ ቀላል ያደርገዋል። ሶስተኛ፣ ስሜትን አትያዝ፣ እንዲሄዱ ፍቀድላቸው። የስሜት ጥገኛ እንድትሆን የሚያደርጉ ሁለት ምልክቶች አሉ። የመጀመሪያው በምታዝንበት ወቅት ለራስህ የምትናገረው ታሪክ ያጠናክርልሃል። ይህም ራስህን የበለጠ እንድታዝን ታደርጋለህ። በሚያሳዝን ሁኔታ ሰዎች ብዙውን ጊዜ በስሜታዊነት ራሳቸውን የመጉዳት ዝንባሌ ይኖራቸዋል። ሁለተኛው ምክንያት አንተ ስሜትህ እንደሆንክ ታስባለህ፣ ነገር ግን ይህ ትክክል አለመሆኑን አውቀሃል። ራስህን ከስሜቶች ጋር መለየት እስክታቆም ድረስ በጭንቀት ትኖራለህ። አራተኛ፣ ስሜትህን ለመልቀቅ የሴዶና ዘዴን ሞክር። የሴዶና ዘዴ ከአይል ዳውኪንስ መጽሐፍ የተወሰደ ሐሳብ ነው። የሴዶና ዘዴ ስሜትን በሶስት የተለያዩ መንገዶች እንድትፈታ ይረዳሃል። የመጀመሪያው መንገድ አለመያዝ ነው። መጥፎ ስሜቶችን በጭራሽ አያያዙ፣ አሉታዊ ስሜቶች እንዲሄዱ ይፍቀዱላቸው። ሁለተኛ መንገድ ለእነዚህ ስሜቶች በህይወቶ ውስጥ ቦታ እንዲሰጡ ማድረግ ነው።
ሶስተኛው ስሜትን መቀበል ነው። ይህ ስሜቱን በቅርበት በመመልከት ያለ ፍርድ መቀበልን ያካትታል። በዚህም እነዚህ ስሜቶች ከየት እንደመጡ በቀላሉ መረዳት ይችላሉ። በሴዶና ዘዴ መሰረት ስሜቶቹን ለማስወገድ እነዚህን 5 እርምጃዎች መውሰድ ይችላሉ። ደረጃ 1 በአንድ የተወሰነ ስሜት ላይ ብቻ አተኩር። በሱ ላይ ለመስራትና ለማሻሻል ሞክር። ደረጃ 2 እና 3 ከላይ ከተጠቀሱት 3 ዘዴዎች ውስጥ በመረጡት አቀራረብ ራስዎን የሚከተሉትን ጥያቄዎች ጠይቁ። ይህንን ስሜት ልተወው እችላለሁ? ይህንን ስሜት ልቀበለው እችላለሁ? እነዚህን ጥያቄዎች በታማኝነት ለመመለስ ሞክር። እያንዳንዱ ጥያቄ በቅንነትና በትክክል ምንም አይነት ትክክለኛ ወይም የተሳሳቱ መልሶች የሉም፣ ለመረዳት ብቻ የቀረቡ ጥያቄዎች ናቸው። ደረጃ 4 አንድን ስሜት መተውና መልቀቅ እንዳለብህ የሚሰማ ከሆነ ሰበብ ሳታቀርብ ዛሬና አሁን አድርገው። ደረጃ 5 የምትፈልገው ውጤት ጋር እስክትመጣ ድረስ ከላይ ያየናቸው ደረጃዎች መልሶ መላልሶ መሞከር አስፈላጊ ነው። የሴዶና ዘዴን ምንም እንኳን ቀላል ዘዴ ቢመስልም ሞክሩት። እናም ስሜቶቹን በየቀኑ መተው ይለማመዱ። ስሜቶች ወደ ትክክለኛው አቅጣጫ እንዴት እንደሚመራዎት ይመልከቱ። ምዕራፍ 5 How emotion can guide you in the right direction። ስሜቶች ወደ ትክክለኛው አቅጣጫ እንዴት ነው የሚመሩን? ስሜቶች ጊዜያዊ ናቸው ማለት ህይወት ላይ ምንም ለውጥ አያመጡም ማለት አይደለም። ማንም ሰው በህይወት ውስጥ ምቾት እንዲሰማ ወይም ደስተኛ መሆን የማይፈልግ የለም። ነገር ግን አንዳንድ ጊዜ እነዚህ ስሜቶች ምልክት ሊሆኑ ይችላሉ። ስሜቶች መልእክት ይልኩልሃል እና እነሱን ችላ ማለት የለብህም። እስቲ ይህንን ነጥብ በምሳሌ ለመረዳት እንሞክር። አስቴር ሁልጊዜም ጭንቀታም ናት። ምንም ነገር አያስደስታትም። ስራዋንም ሆነ ግንኙነቶቿ ለሷ አስደሳች አይደሉም። በዚህም ምክንያት አስቴር አንድ ቀን ካለችበት ስፍራ ወደ አዲስ ከተማ ለመዘዋወር ወሰነች። ይህ በእያንዳንዱ አዲስ ቀን አስቴርን ደስተኛ የሚያደርጋት የህይወቷ ምርጥ ውሳኔ እንደሆነ አድርጋ ነበር ያሰበችው። በዚህም ምክንያት አስቴር በማታውቃቸው ትንንሽ ነገሮች ውስጥ ደስታን አገኘች። ስሜትህን በሚገባ ለመምራት ራስን በጥልቀት ማወቅን ይጠይቃል። አስቴር ስሜቷን ችላ ብትል በህይወቷ ውስጥ እንደዚህ ያለ አስፈላጊ ውሳኔ በጭራሽ አታደርግም ነበር። በህይወቷ ውስጥ የሆነ ነገር መለወጥ እንዳለባት ታውቅ ነበር። እናም በህይወቷ ደስተኛ አለመሆኗን ለመቀበል ፍቃደኛ ባትሆን ይህ አሁን የወሰነችው ውሳኔ ይዞላት የመጣውን ደስታ ማጣጣም ባልቻለች ነበር። ራስን ማወቅ ሐሳብና ስሜቶችን እንዲሁም ልማድና ባህሪህን በጥልቀት ለመመልከትና ለመረዳት በእጅጉ ጠቃሚ ነው። ራስን የምታዳምጥ ከሆነ በአዎንታዊ የአእምሮ ሁኔታ ውስጥ ነህ ማለት ነው። ምዕራፍ 6 Recording your emotions ስሜትን መመዝገብ። ስሜትን መመዝገብ ዓላማው ምንድን ነው? ይህንን ማድረግ በአጭሩ የበለጠ አዎንታዊ ስሜቶችን እንዴት መለማመድ እንደምትችል መረዳት ይሰጣል። ይህንን ከማድረግህ በፊት ግን አሁን ያለ ስሜታዊ ሁኔታ ማወቅ ያስፈልጋል። ስሜቶችን ተመልከት። ለአንድ ሳምንት ያህል በየቀኑ የሚሰማህን ስሜት ለመመዝገብና በንቃት ለመከታተል ሞክር። ይህንንም ለማድረግ ብጣሽ ወረቀትና እስክሪብቶ ልትጠቀም ትችላለህ። ከ1 እስከ 10 ደረጃ በማዘጋጀት ስሜቶችን በደረጃ ለማስቀመጥ ሞክር። 1 በጣም መጥፎ የሆኑ የሚሰሙ ስሜቶችን የሚወክል ሲሆን 10 ምርጡ ስሜት ሲሰማ የምትሰጠው ደረጃ ነው። ሆኖ በእያንዳንዱ ሳምንት መጨረሻ ላይ ይህንን ለማድረግ ደብተር ወይም ወረቀት መጠቀም ትችላለህ። በተጨማሪ ለሚሰሙ ስሜቶች ከጀርባቸው ያለውን ምክንያት ለማወቅና ለመረዳት እንዲሁም ምክንያቶቹን በግልጽ መጻፍ ይኖርብሃል። ያሉታዊ ስሜቶችን ምክንያቶች በማስታወስ ለእነዚህ ስሜቶች የምትሰጠውን ምላሽና መረዳት ለመገንዘብ ሞክር። ይህም ምን ያህል ከእውነታ ጋር የሚቀራረብ እንደሆነ መርምር። አሉታዊ ስሜት ሲሰማ ይህንን ስሜት ለማቆም ምን እንደምታደርግ ወይም እንዳደረግ ጻፍ። ይህ ስሜት የተፈጠረው ድንገት ነው ወይስ አንተ አልተው ባልካት የትላንት ከፍ ያለ ትዝታ ነው? አንተስ ከዚህ ጥሩ ያልሆነ ስሜት ለመውጣት ምን አደረግ? ባዘጋጀው ወረቀት ላይ ጻፈው። በሚቀጥለው ጊዜ ይህ አሉታዊ ስሜት ሲሰማ ምን ለማድረግ ወሰንክ? በዚህ መልክ ስሜትን መዝግቦ መያዝ 2 ጥቅሞች አሉት። የመጀመሪያው በሳምንቱ መጨረሻ ስለ ስሜቶች የጠለቀ መረዳት ይኖርሃል። ይህም የበለጠ አዎንታዊ በሆኑ ስሜቶች ውስጥ እንድትቆይ ምን ማድረግ እንዳለብህ ዕውቀቱ ይኖርሃል።
ደስተኛና የተሻለ ስሜት እንዲሰማ ምን ማድረግ እንዳለብህ መንገዱን ታውቀዋለህ። ሁለተኛ፣ አሉታዊ ስሜቶችን ማስወገድና አስደሳች ስሜቶች ላይ መቆየት እንድትችል ይረዳሃል። ማጠቃለያ፣ በመጀመሪያ ስለ አሉታዊ ስሜቶች ተማርን። እነዚህ ቅድመ አያቶቻችን በህይወት እንዲቆዩ የረዳቸው የመዳን ዘዴ አካል ነው። እነዚህ አሉታዊ ስሜቶች ዛሬ ላይ መልካቸውን ቀይረው አሉ። ስለዚህ በንቃት መዋጋት አለብህ። ምክንያቱም ደስተኛ እንዳትሆን የሚከለክልህ ስለሆነ ነው። በመቀጠል ደስታ በምትሰራውና በምታስበው ላይ እንጂ በአንተ ላይ በሚሆነው ነገር የተመሰረተ አለመሆኑን አውቀሃል። ሁለተኛ፣ ስሜቶች ጊዜያዊ እንደሆኑ አይተናል። ይመጣሉ፣ ይሄዳሉ። ስለዚህ ራስን ከነሱ ነጥለህ ማየት የምትችልበትን ጥበቦች ቀስመሃል። መጥፎ ስሜቶች ሲሰሙ ይህንን አስታውስ፣ ያልፋሉ። አንተም እነሱን ማሸነፍ ትችላለህ። ሶስተኛው፣ ደስታህን ሌሎች ካንተ ከሚጠብቁት ነገር ጋር ከማገናኘት ተቆጠብ። ደስተኛ ለመሆን ይህንን ማድረግ አለብህ፣ እንዲህ መሆን አለብህ፣ ይህ ሊኖርህ የግድ ነው የሚሉትን ቅዠት ከአእምሮ በማስወገድ እስካልወሰንክ ድረስ ደስታህን በፍጹም ልትለማመድ አትችልም። በዚህም የስሜትህና የሰው የዘወትር እስረኛ ትሆናለህ። በአራተኛ ደረጃ፣ ስሜትን አካብደህ አትመልከት። እንደ ሶስተኛ ወገን ከውጪ ሆነህ ራስን አውጥተህ የሚሰማህን ስሜት ለመታዘብ ሞክር። አንተ ማለት ስሜትህ አይደለህም። በአምስተኛ ደረጃ፣ ስሜቶች መልእክት ሊሆኑ ይችላሉ። ይህም ያለህበት ሁኔታ እንድትቀይር ወይም በህይወትህ ውስጥ የሆነ ነገር መለወጥ እንዳለብህ ሹክ እያሉ ሊሆን ይችላል። ስለዚህ ሁል ጊዜ ስሜቶችን ችላ ማለትና መተው አይገባም። ለምን ይህ ስሜት ተሰማኝ በማለት ራስህን ለመጠየቅ ሞክር። ስድስተኛ፣ ስሜትህን መከታተል ነው። ደስተኛ ለመሆን የሚረዱህን መንገዶች ፈልግ። ሁል ጊዜም አስታውስ፣ ስሜቶች አንተን አይገልጹህም። እኔ ደስተኛ አይደለሁም ከማለት ይልቅ የደስታ ስሜት እየተሰማኝ አይደለም የሚለው አገላለጽ የበለጠ የተሻለ መሆኑን ተረዳ። ስሜቶች ይመጣሉ፣ ይሄዳሉ። ከእነርሱ ጋር እንዳትጣበቅ ተጠንቀቅ። ጥሩ ስሜቶች ደስታን ያመጣሉ፣ መጥፎ ስሜቶች ደግሞ ደስተኛ ለመሆንን የሚያመለክቱ ናቸው። ሁለቱም እንዴት ሊጠቅሙህ እንደሚችሉ በስፋት አይተናል።